ሰላም ጤና ይስጥልኝ ውድ ፋሲሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። ከመቀሌ አነጋጋሪ መረጃዎች እየወጡ ነው። መረጃዎቹ አስደንጋጭና ግራ አጋቢ ናቸው። በአንድ በኩል የህወሓትን የጦርነት ዝግጅት፣ በሌላ በኩል ደግሞ በከፍተኛ ጀኔራሎች ዘንድ የተወሰደውን ድንገተኛ አነጋጋሪ እርምጃ ያጋለጡት መረጃዎች በቡድን ውስጥ ያልታሰበ ትርምስ መፍጠሩን ያመላከቱ ሆነዋል። ህወሓት ሁሉም ሰው የራሱን ጉድጓድ እንዲቆፍር የሚያሳስብ መመሪያ ሲያወርድ፣ የቡድኑ ከፍተኛ ጀኔራሎችና አመራሮች ንብረታቸውን በርካሹ እየሸጡ ከመቀሌ እየሸሹ መሆናቸው ተነግሯል። በዝርዝር የምንመለከተው መረጃ ይሆናል። በሌላ መረጃ ኢራን የበቀል ፊቷን ወደ አውሮፓ ማዞሯን ተከትሎ ከባድ ስጋት አንዣቧል። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማ ናቸው ማለቷን ተከትሎ ዩኬ ሰራዊቱ ራሱን ለመከላከል በተጠንቀቅ ላይ ሆኖ እንዲጠባበቅ ጥብቅ ትዕዛዝ መስጠቱ ተሰምቷል። ጉዳዩ መላው አውሮፓን ማስካቱም እየተነገረ ነው። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝሩ ተሻገርን። ከመቀሌ አነጋጋሪ መረጃዎች እየወጡ ነው። መረጃዎቹ አስደንጋጭና ግራ አጋቢ ናቸው። በአንድ በኩል የህወሓትን የጦርነት ዝግጅት፣ በሌላ በኩል ደግሞ በከፍተኛ ጀኔራሎች ዘንድ የተወሰደው ድንገተኛ አነጋጋሪ እርምጃ ያጋለጡት መረጃዎች በቡድኑ ውስጥ ያልታሰበ ትርምስ መፍጠሩን ያመላከቱ ሆኗል። ህወሓት ሁሉም ሰው የራሱን ጉድጓድ ይቆፍር የሚያሳስብ መመሪያ ሲያወርድ፣ የቡድኑ ከፍተኛ ጀኔራሎችና አመራሮች ንብረታቸውን በርካሽ እየሸጡ ከመቀሌ እየሸሹ መሆናቸው ተነግሯል። ህወሓት ለትግራይ ህዝብ አስደንጋጭ መመሪያ ማውረዱን ተሰምቷል። አነጋጋሪው መረጃ ሁሉም ትግራዋይ የራሱን ጉድጓድ እንዲቆፍር የሚያዝ መሆኑ ታውቋል። የመቀሌ ምንጮች እንዳረጋገጡት ከሆነ ለከባድ ውጊያ ዝግጅቱን ጨርሶ ቀን እየተጠባበቀ የሚገኘው ቡድን ህዝብ ራሱን ከአየር ጥቃት እንዲከላከል እያሳሰበ ይገኛል። ህወሓት ለትግራይ ህዝብ ራሱን ከአየር ጥቃት እንዲከላከል ካስቀመጣቸው የመፍትሄ አማራጮች መካከል አንዱ ጥልቀት ያላቸውና ከአንድ ሰው በላይ መያዝ የሚችሉ መደበቂያ ጉድጓዶችን በቤት ውስጥ ወይም አቅራቢያ ቆፍረው ማዘጋጀት የሚለው አንዱ ነው። እንደ ነዋሪዎቹ ገለጻ ከሆነ ህወሓት ባወጣው አዲስ መመሪያ መሰረት ከዚህ በኋላ የሚገነቡ ቤቶች ራሱን የቻለ የመደበቂያ ዋሻ አብሯቸው እንዲገነባ የሚያስገድድ ሲሆን፣ ከዚህ ቀደም የተገነቡ ቤቶችም በዙሪያቸው ተመሳሳይ ጉድጓዶችን ቆፍረው ማዘጋጀት ግዴታ ተጥሎባቸዋል። ይህ በእንዲህ እንዳለ የህወሓት ከፍተኛ ወታደራዊ አዛዦች መሪዎችንና ህዝቡን በትነው መሸሽ መጀመራቸውን የተመለከቱ መረጃዎች እየወጡ ሲሆን፣ ክስተቱ በርካቶችን ግራ ሲያገባም ተስተውሏል። በአካባቢው ሰላምና ህዝባዊ እፎይታ እንዳይኖር ምክንያት የሆነው የህወሓት ታጣቂ ቡድን ከፍተኛ ወታደራዊ አዛዦች ሀገሪቱንና የአካባቢውን ህዝብ በስጋት ውስጥ ጥለው ለጊዜው ስሟ ባልተጠቀሰ ከተማ በሚስጥር ተሸሽገው ስብሰባ መቀመጣቸውን የደረሰ መረጃ ያመላክታል። ህዝቡን በጦርነት አለንጋ እያስገረፉና ለአደጋ አጋልጠው የራሳቸውን ስልጣንና ጥቅም ለማስጠበቅ የሚደክሙት እነዚህ አመራሮች ስብሰባቸውን እስከ ነገ ድረስ እንደሚቀጥሉ ምንጮች ናቸው የገለጹት። ህዝቡን የጦርነት ማግዳ ለማድረግ የሚሰለፉት የቡድኑ ቁልፍ መሪዎች የራሳቸውንና የቤተሰቦቻቸውን ደህንነት ለማስጠበቅ ከተማ ለከተማ እየሸሹ እንደሚገኙ የሚጠቁሙ አስደንጋጭ መረጃዎች ወጥተዋል። በዚህ መሰረት በቡድኑ አደረጃጀት ውስጥ የዘመቻ መመሪያ ኃላፊ የሆነው ጀኔራል ዮሐንስ ወልደ ጊዮርጊስና ከሽራሮ እስከ ተከዜ ባሉት ስፍራዎች በሜካናይዝድና በእግረኛ የተደራጀው አርሚ 42 የተሰኘውን ታጣቂ ኃይል የሚመራው አብርሃ ተስፋዬ የመቀለ ህዝብን ለአደጋ ጥለው በመቀለ የሚገኘው መኖሪያ ቤታቸውን በመልቀቅ ንብረታቸውን ጭነው ወደ አክሱም ከተማ መሸሻቸው ማረጋገጣቸው ምንጮቻችን ተናግረዋል። የድርጅቱ ቁልፍ አመራሮች የሆኑት ፈትለወርቅ ገብረ እግዚአብሔርና ብርጋዴር ጀኔራል ምግበይ ኃይለ ተራውን ህዝብና ታጣቂዎችን ከፊት አሰልፈው ለእሳት እየማገዱ የራሳቸው ልጆች ግን ቀድመው ከሀገር በማስወጣት ወደ አስመራ ከሰደዱ ሰንብተዋል ብለዋል ምንጮች። ይህ የቡድኑ አመራሮች የራሳቸውንና የቤተሰቦቻቸውን ጥቅም ብቻ የሚያስቀድሙበትንና ህዝቡን ለከፋ ችግር ጥለው የሚሸሹበት አጋጣሚ በብዙዎች ዘንድ አስነዋሪና ተጠያቂ የሚያደርጋቸውን ተግባር መሆኑን እያስወቀሳቸው ይገኛል። በቀጣይ መረጃ ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24 ሰዓት ዝግጁ መሆኑን አስታወቀ። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥቃት እርምጃዎች እንዲያገለግሉ ግን ፍቃድ አልሰጠችም። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮት ጠባቂ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነቱን ይወስዳል ብሏል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሳቸውን የብሪታንያ መንግስትንና የቀድሞውን ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ቀናት በኋላ መጋቢት ውስጥ ዋሽንግተን በግሎስተርሻየር የሚገኘው ሮያል ኤርፎርስ ፌርፎርድ እንዲሁም በህንድ ውቅያኖስ የሚገኘው ዲዮጎ ጋርሲያ ያሉ የብሪታንያ የጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህረ ሰላጤ ሀገራትንና በሆርሙዝ ወሽመጥ በሚያልፉ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፈቃዳቸው ከስልጣን የተለቀቁትን ጠቅላይ ሚኒስትር የተኩት አንዲ በርንሃም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸላቸው ሲሆን በቀድሞ አስተዳደር የተላለፈውን ይህንን የብሪታንያ ውሳኔም አልተቀየረም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ባወጣው መግለጫ ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያው ጦር ሰፈር ሮያል ኤርፎርስ ፌርፎርድ እንደሆነ ገልጿል።
የዩናይትድ ኪንግደም መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮች ጥቅም ላይ ውለው እንደሆነ አስተያየት አልሰጠም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደምን ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗንም ጠቅሰዋል። በመጨረሻ ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችን፣ ወታደራዊ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያያዙ ቁሳቁሶችን ወደ የመን መላኳን ምንጮችን ጠቅሶ ሮይተርስ ዘግቧል። ቴህራን ይህንን እርምጃ የወሰደችው በየመን የሚገኙት አጋሮቿ ሁቲዎች በቀይ ባህር የሚደረጉ የመርከብ ጉዞዎች ላይ አደጋ እንዲጥሉ በማለም እንደሆነ ምንጮች ጠቅሰዋል። በጉዳዩ ላይ መረጃ ያላቸው 4 ምንጮች እንዲሁም የየመን ማስታወቂያ ሚኒስቴርና የቀጠናው ደህንነት ተንታኝ ኢራን ወደ የመን ወታደራዊ ቁሳቁሶችን ያጓጓዘችው እንደ አውሮፓውያን አቆጣጠር ሐምሌ 13 ነው ሲል ለሮይተርስ ተናግሯል። ደህንነታቸው በሚል ስማቸው እንዳይጠቀስ የጠየቁ 2 የኢራን ምንጮች የአብዮታዊ ዘብ አዛዦች ቁጥር ከ10 እስከ 20 እንደሚደርስ መሆኑን ለሮይተርስ ተናግረዋል። ከነዚህም መካከል ከፍተኛ አዛዦች እንደሚገኙበት ገልጸዋል። ከኢራን የተነሳው አውሮፕላን በሁቲ ቁጥጥር ስር ወደሚገኘው ሰነአ በረራ ቢያደርግም አውሮፕላን ማረፊያው በሳውዲ ጥቃት ከደረሰበት በኋላ ግን ወደ ቀይ ባህር ወደብ ከተማዋ ወደ ሂዳ ማምራቱን ዘገባው ያመላክታል። አንድ ምንጭ የአብዮታዊ ዘብ አዛዦች ወደዚያ የተጓዙት የሁቲን ዘመቻዎች ለመደገፍ እንዲሁም በአዲስ የሚሳይል ስርዓት ላይ ስልጠና ለመስጠት ነው ብለዋል። በተጨማሪም ኢራን የሁቲን እንቅስቃሴዎች ለመደገፍ በአውሮፕላኑ ወርቅ መላኳ ተጠቅሷል። ቴህራን በተደጋጋሚ በየመን የሚንቀሳቀሱት ሁቲዎችን የሚሳይል አቅም ለመገንባት ምንም አይነት ድጋፍ እንዳላደረገች በመግለጽ ስታስተባብል ቆይታለች። የኢራን መንግስት በጉዳዩ ላይ ምላሽ እንዲሰጥ ሮይተርስ ያደረገው ጥረት ለጊዜው አልተሳካም። አውሮፕላኑ ውስጥ እንደነበሩ የተናገሩት የሁቲ የሚዲያ ኃላፊ አብደልራህማን አልአህሚኒ ኢራን ወደ የመን ወታደራዊ ባለሙያዎች ልካለች የሚለውን ክስ ውሸትና ፈጠራ ሲሉ የገለጹ ሲሆን በአውሮፕላኑ ውስጥ የነበሩት ሁሉም ተሳፋሪዎች ሲቪሎች እንደነበሩም ተናግረዋል። ሁቲዎች ከዚህ ቀደም የኢራን ተቀጽላ መሆናቸውን ያስተባብሉ ሲሆን የራሳቸውን የጦር መሳሪያዎች እንደሚያመርቱም ገልጸዋል። በየመን የሚንቀሳቀሰው ሁቲ ሳውዲ አረቢያ ደርሰዋለች ባለው የሐምሌ 13 የሰና አውሮፕላን ማረፊያ ድብደባ ምላሽ ለመስጠት ሳውዲ ላይ የባህር ላይ እገዳ መጣሉን ሰኞ ዕለት አስታውቋል። በሳውዲ መንግስት የሚደገፈው የየመን መንግስት የማስታወቂያ ሚኒስትር ሙአመር በበኩላቸው የኢራን አብዮታዊ ዘብ አዛዦችና መሳሪያዎች ወደ የመን መምጣታቸውን ለሮይተርስ በስልክ በሰጡት ቃለ ምልልስ አረጋግጠዋል። ተልኳቸው የሚሊሻዎችን ወታደራዊ አቅም ማጠናከርና በቀይ ባህርና በባብ አል-ማንደብ የባህር መስመር ላይ ያለው ዓለም አቀፍ መተላለፊያ ደህንነትን አደጋ ላይ እንዲጥሉ ማዘጋጀት ነው ብለዋል። ይህ በእንዲህ እንዳለ የአሜሪካን ጦር በኢራን ለ13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራቅ በሚገኝ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸውን ኤፒ ዘገበ። የአሶሺየትድ ፕሬስ ጋዜጠኛው አርብ ማለዳ የኢራቅ ከፊል ራስ ገዝ ግዛት በሆነው የኩርዶች ዋና ከተማ ኢርቢል አቅራቢያ 7 ፍንዳታዎችን መሰማቱን ዘግቧል። በተጨማሪም ከጦር ሰፈሩ አቅራቢያ በሚገኝ የአውሮፕላን ማረፊያ አቅራቢያ 4 ጭሶች መመልከቱን ተዘግቧል። የአሜሪካና ኢራን ጦርነት ዳግመኛ ካገረሸ በኋላ ቴህራን በሆርሙዞች ምጥ ላይ እንዲሁም በባህረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት ቀጥላለች። የኢራን አጋር የሆኑት ሁቲዎችም በዚህ ሳምንት በቀይ ባህር ላይ የሚቀዘፉ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን በመግለጽ ቀጠናው እንደ አማራጭ የሚተላለፍበት የባህር መስመር ላይ አደጋ ደቅነዋል። የኢራን ጤና ሚኒስቴር ዳግመኛው ጦርነቱ ካገረሸ በኋላ 55 ሰዎች መገደላቸውንና ከ600 በላይ መጎዳታቸውን ይፋ አድርጓል። በመካከለኛው ምስራቅ እየተካሄደ የሚገኘው ይህ ጦርነት በኢራን እንዲሁም በመላው ዓለም ምጣኔ ሀብት ላይ ከፍተኛ ጉዳት አድርሷል። አሜሪካ ኢራንን ስትደበድብ ቴህራን በቀጠናው የሚገኙ በርካታ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።